ለምንድነው ግን ብሌን የምትለኝ? ምን ነው ይደብርሻል እንዴ? ካልፈለግሽ ይቀራል። አይ ሳይሆን ምክንያት ለማወቅ ብዬ ነው። ምናልባት እንደኔ ብሌን ስለማይሽ ይሆናል። ምናልባት ነው ደግሞ ይሄንን ሰሞኑን ብለሽ እንዳትኮሪ። ወሬኛ። ይልቅ ምን ነበር ልትነግረኝ የነበረው? ዛሬ የምነግርሽ ነገር አለ ብለኝ ነበር። አዎ ያው ከዚህ በላይ ሊደብቅሽ አልፈለኩም እኮ። ንገረኛ። እሺ ምን መሰለሽ ብሌን ጓንዲ ባልከች ይምጣሽ። ምንድነው? ማን ይሰጥሽ? እንጃ የሆነ ጻልጅ ነው። ሰልፎች አሉ ሲል ደግሞ ለምን ይመጣል ይተባሉ በስም ማፍታ ሊገኝ ይችላል። ብሌን የግል ሚስጥር ሊሆን ይችላል። ካንተ ምድቀም ሚስጥር የለም። ብሌን በስተመጨረሻ ማወቅ የሌለባትን ነገር አውቃለች ማለት ነው። ዳግም እንግዲህ እቀድማለሁ እያለ በጠላቶቹ ተቀድሟል ማለት ነው። አሁን ላይ እንግዲህ ያው እሱ ቀድሜ እነግራታለሁኝ፣ የአእምሮ ጸጸት ሊለቀኝ አልቻለም፣ ሁልጊዜ በአእምሮ ጸጸት ከምሰቃይ ለብሌን እውነቱን ተናግሬ ብገላገል ይሻላል ብሎ እንግዲህ ከብሌን ጋር በረንዳ ላይ ቁጭ ብሎ እያወሩ እንግዲህ አንድ ፖስታ በር ተንኳኩቶ ይላክላታል ማለት ነው። ሕፃን ይዞ የመጣው ፖስታ ውስጥ እንግዲህ የብሌን ወላጅ እናት ሲያግታትና እንዲሁም ደግሞ ሲያፍናት የሚያሳይ ነበረ ማለት ነው። ያንን ነገር ካየች በኋላ ብሌን በጣም ደንግጣለች። አይኑን እያየች ነበረ። እንዲሁም ደግሞ የተላከላትን የወላጅ እናቷን ፎቶ ማን እንዳገታት እያየች በእንባ ተሞልታ ነበረ። ታዲያ አሁን ላይ ብሌን ምን አይነት ውሳኔ ትወስን ይሆን? ዳግም ለምንድን ነው እንዲህ በእናቴ ላይ ሊጨክን የቻለው የሚለው ነገር በውስጧ ይፈጠራል። ይህንን ነገር ቀድሞ ሊነግራት ነበረ እሱ ያሰበው፣ ነገር ግን በጠላቶቹ ተቀድሟል ማለት ነው። እንግዲህ ያው አቶ በኃይሉ አሁን ላይ እየሰራው ያለው ድራማ እሷም እንግዲህ ወላጅ እናቷን ለማዳን ብላ ሰላምን እንግዲህ ብዙ ነገሮች እየዋሸች ነው ያለችው ማለት ነው። ዳግም ወዶ እንዳልሆነ እንግዲህ እሷም ደግሞ ወዳ ሳትወድ በግዷ የምታደርገው የምትተገብራቸው ነገሮች አሉ ማለት ነው። ውሸታምና እንዲሁም ደግሞ ቃሏን የምትበላ ሴት ሆናለች ማለት ነው። ምክንያቱም በቃልና በኃይሉ ምክንያት በኃይሉ እንግዲህ በተኛችበት ሄዶ አፍኗት አንቺ አንድ ነገር ትንፍሽ ላለው ብትይ አሳዳጊ እናትሽን እንገልብሻለን ስላሏት ብቻ ሁሉንም ነገር ከሰላም እየደበቀች ነው ያለችው ማለት ነው። እንግዲህ ሰላም እንዳየናት ከሆነ ብሌንን ባለፈ የጠራሽኝ ምን ልትነግርኝ ነበረ? በወላጅ እናትሽ ቃል ግቢልኝ ስትላት እሺ ቃል እገባልሻለሁ አለቻት። ምክንያቱም አሁን ላይ ሰላም ምንም ብትነግራት አምና አትቀበለኝም ብላ አይምሮዋን ስላሳመነች ብሌን ታዲያ ብሌን በአይምሮዋ የሳለችውን ነገር በእውነትስ ቢሆንብኝ በሚል ዋሽታለች ማለት ነው። ብር ፈልጌ ነበረ ቅድሚያ እንድትሰጭኝ እያለች አንዴ 200 አንዴ 2000 እያለች እንግዲህ ለመጀመሪያ ጊዜ እየዋሸች ስለነበረ ውሸት ዋሽታ ስለማታቅ በጣም ፈርታ ነበረ። ነገር ግን ከዚህ ውጪ ሌላ አማራጭ ስለሌላት ሰላምን ዋሽታታለች ማለት ነው። ይህንንም ነገር እንግዲህ ቃል በር ላይ ተለጥፋ እየሰማች ነበር። አሁን ላይ እንግዲህ ካለፈው ህይወትሽ ተምረሻል፣ ይሄ ምርጫሽ ነው ሊሆን የሚገባው እያለቻት እዛ ቤት ውስጥ እንግዲህ እያሰቃየቻት ነው ያለችው። ሰላም እንግዲህ ብሌንን ሲያፍኗት፣ የገዛ ወንድሟ ሲያፍናት እንዲሁም ደግሞ ስትጮ ሰምታ ነበረ። ወደ በራ ስታቀና ግን በሩን ከከፈተች ሁሉንም ሴራችን ታውቅብናለች፣ ስለዚህ በኃይሉን ከያዘች አሁን ላይ ሌላ ነገር ነው የሚፈጠረው በማለት እንግዲህ ሰላምን ከኋላዋ መታ እንድትወርቅ አድርጋታለች ማለት ነው። ቃልም ሌላ አማራጭ ስለሌላት ሰላምን መታ መሸሽ ነበረ ማለት ነው። ታዲያ እዛ ላይ በጣም ተጸጽታለች። እንደዚህ ማድረግ የለብኝም ነበረ፣ ነገር ግን ይህንን ካላደረግኩኝ እኛ ሁላችንም እንያዛለን። ሰላም በሩን ከከፈተች የአንተም ሴራ
ይታወቃል። ስለዚህ ሁላችንም ከርቸሌ ነው የምንገባው፣ ይሄ ነው ምርጫዬ፣ ለዛ ነው እንደዛ ያደረኩት እያለች እንግዲህ ለበኃይሉ ስታወራ ነበረ። በአንቺ ስህተት ነው ይህ ሁሉ ጣጣ ውስጥ የገባሁት እያለ ሁለቱም ሲጨቃጨቁ ከዛ እንግዲህ ያው ወደ ውስጥ አስገብተዋታል ማለት ነው። ሰላም ከነቃች በኋላ ምንድን ነው የተፈጠረው? ጩኸት ሰምቼ ነበረ ወደ ብሌን ክፍል የሄድኩትኝ ከዛ በኋላ የተፈጠረውን አላውቅም፣ ወድቄ ይሆን እንዴ እያለች እንግዲህ አልነቃችባትም ማለት ነው። ቃል ሞተሽብኝ ነበረ እኮ እናቴ፣ በጣም ፈርቼ ነበረ። አው ለራስሽ ወድቀሽ ነው፣ አው መጥፎ አወዳደቅ ነበረ የወደቅሽው። ወደ ብሌን ክፍል እየሄድሽ ነበረ፣ ብሌንን ካየሻት በኋላ ነው ስትመለሽ የወደቅሽው። ከዛ አንስተንሽ ወደ ውስጥ አስገባንሽ ብላታለች ማለት ነው። የእሷ ውሸት መቼም አያልቅም። እንዲሁም ደግሞ የገዛው የሰላም ወንድምም ለምን እዚህ መጣክ፣ በዚህ ሰዓት እንዴት ልትመጣ ቻልክ ብላ ሰላም ስትጠይቀው ቃል ደውላልኝ ነው፣ አንቺ መውደቅሽን ስታይ ደውላልኝ ነው ነገረችኝ። ከዛም ከእህቴ የሚበልጥብኝ ነገር የለም ብዬ ነው የመጣሁትኝ እያለ እንግዲህ ሲያስመስል ነበረ ማለት ነው። እኔ አንቺ ሞተሽብኝ ህይወት የለኝም እህቴ፣ በጣም ነው የምወድሽ እያለ እንግዲህ እያስመሰለ አይተናል ማለት ነው በኃይሉ እንግዲህ አስመሳይና ጨካኝ ሀረመኔ እንደሆነ ይታወቃል። ነገር ግን ዛሬ ላይ የገዛ አብሮ የሚሰራውንም ግብረ አበሩንም እየተናገረው ነበረ። ከወደክበት ቆሻሻ ጎዳና ላይ ነበርክ እኮ ከዛ አንስቼ ነው ሰው ያደረግኩክ እያለው ነበረ። ታዲያ እሱም ዞር ብሎ እውነት እንደዛ አድርገህ ነበረ እንዴ? ቤተሰቦችንስ አንተ እንደጨረስክ ለምን አልነገርከኝም? እያለ በአይምሮው እያብሰለሰለ ነበረ። ከዛ በኋላ እንግዲህ አንተ የኔ ነው የምትለውን ነገሮች ሁሉ ገና እነጥቅ ካለው እያለው ነበረ። በዛ ላይ ደግሞ እንግዲህ የበኃይሉ ግብረ አበር የነበረው እንዲሁም ደግሞ የብሌን ወላጅ እናትን የሚያስጨንቃት የነበረው እንግዲህ አሁን ላይ እየተጸጸተም ያለው። ምክንያቱም ለብሌን ለምን እንደሆነ ባያውቅም ነገር ግን በጣም ነው የሚራራላት ማለት ነው። ለምንድን ነው እንደዚህ ያሌለ ስሜት ለእሷ እየተሰማኝ ያለው? ለምንድን ነው እንደዚህ ስምታሳዝነኝ? እያለቀሰች እንኳን ታሳዝነኛለች፣ በዛ ላይ ደግሞ እያለቀሰች ታምራለች እያለ እየራራላት ነበረ ማለት ነው። በዛ ላይ ደግሞ ሰላም እናቷ መሆኗን ልቧ ስለሚያውቅ ነው። እንዲህ ካላወቀች ልቧ ስለሚያውቅ ነው፣ ልቧ ስለሚጠራጠር ነው በዚህ ልክ እያለቀሰችላት ያለችው እያለ እንግዲህ እያሞገሳት ነበረ ማለት ነው። በስተመጨረሻ ላይ እንግዲህ ብሌንን ለመምታት በኃይሉ ሲነሳ ፊት ለፊቱ ቆሞ ነበረ ግብረ አበሩ። ከዛ በኋላ ምን እያደረክን ያለከው ሲለው አይ እንደዚህ መሆንክ ጥሩ አይደለም፣ ስሜታዊ የሆነክ ሳይሆን ተረጋግተክ ማሰብ አለብክ ሲለው እንግዲህ እምቢ ብሎ ወይ ሬሳክ ነው ከዚህ ቤት የሚወጣው ሲለው እንግዲህ ወደ ብሌን ሲያመራ ሰላም ትነቃለች ማለት ነው። በመሀል ሰላም ባትነቃ ኑሮ ብሌንን መልሶ ሊያንቃት ነበረ ማለት ነው። እንግዲህ አንድ ቲም ሆነው 3 ሰው ብሌንና ሰላም እንዲሁም ደግሞ የብሌን ወላጅ እናት ወይ ደግሞ አሳዳጊ እናቷን እያስጨነቁ ነው ያሉት ማለት ነው። እንግዲህ ያው እያንዳንዱን ነገር ምንም እየነቃች አይደለም። ሰላም የዋሃና በጣም ርህሩህ ሰው ስለሆነች ያሏትን ሁላ ታምናለች ማለት ነው። አሁን ላይ እንግዲህ በኃይሉ በሚያስመስለው ነገር ሰላም አምናለች ማለት ነው። እናንተ ባይኖረኝ እናንተ ባትኖሩልኝ ኑሮ እኔ ምን ይውጠኝ ነበረ? ወንድሜ ኑርልኝ፣ በዚህ ልክ እኔን ትወደኛለህ እንዴ? እያለች እንግዲህ ያው ስታሞግሰው አይተናል ማለት ነው። ብሌን ደግሞ ለምን በዚህ ልክ ያስመስላል? እንዲሁም ደግሞ ቃልም ልጇ ሳትሆን እንዴት በዚህ ልክ ሊጨክንና የማይራራ ልብ ሊኖራት ቻለ እያለች እንግዲህ በውስጧ ስታስብ ነበረ ማለት ነው። ቃልም እንግዲህ እንዴት እንደምታስመስል አይተናል። ብሌን ግን ብዙ እውነታዎችን እያወቀች ለአሳዳጊ እናቷ ስትል ሁሉንም ነገር ደብቃለች ማለት ነው። እንግዲህ ሳትወድ በግዷ ብዙ ነገሮችን እንግዲህ እየታገሰች ነው ያለችው ማለት ነው። አሁን ላይ እንግዲህ ብሌን ምናልባት እሷም እያስገደዷት ያለው ነገር ግምት ውስጥ አስገብታ ምናልባት ዳግምን ይቅር ልትለው ትችል ይሆን? ምክንያቱም እሱም የአእምሮ ጸጸት የሆነበትን ነገር ሊነግራት ነበረ። የምነግርሽ ነገር አለ ብሎ እሷን የቀጠራትና ሊነግራት በረንዳ ላይ ቁጭ ብሎ እያወሩ ባሉበት ሰዓት ላይ ያ ፖስታ ባይመጣ ኑሮ ሊነግራት ነበረ ማለት ነው ቀድሞ። ነገር ግን በጠላቶቹ ተቀድሟል። እሷ ካወቀች በኋላ ምናልባት እውነቱን ከነገራት በኋላ እሷ አስታምን ይሆን? ምክንያቱም እሷን ሳትወድ በግድ እየዋሸችና እንዲሁም ብዙ ነገሮችን ደብቃ እየኖረች እንዳለች ይታወቃል። ነገር ግን ዳግምም የገዛ አሳዳጊ እናቷን ለማዳን ከሞት ለማትረፍ ሲል ያደረገውን ነገር ምናልባት ብሌን
ልትረዳው ትችል ይሆን የሚለው ነገር እንግዲህ ለብዙዎቻችን ጥያቄ ነው። እንግዲህ ያለቀው ዳግም ለእሷ ሊነግራት ስለ እሷ ግን እሱ ሳይነግራት አውቃለች ማለት ነው። ዳግም እንዳገታት አሳዳጊ እናቷን ይህን ነገር ካወቀች በኋላ ለአይኑ ማየት አትፈልግም፣ ትጠላዋለች። ብዙ ነገሮችን ልታስብ ትችላለች። ነገር ግን እሱም ይሄንን ነገር ልነግርሽ ነበረ ልትረጅኝ ይገባል ብሎ ምናልባት ካስረዳት ልትረዳው ትችል ይሆን። ምክንያቱም እሷም ያለችበት ሁኔታ ያው የሚያስገድድ ሁኔታ ውስጥ ስለሆነ ማለት ነው። መዋሸት የማትችለው ልጅ አሁን ላይ እየዋሸች ነው ያለችው ማለት ነው። ምክንያቱም ሰላምን እየዋሸቻት ነው እዛ ቤት ውስጥ እየኖረች አለችው። እሷን ሊገሏት የሚያስቡ ሰዎችን ወንድሟ እንደሆነ እንዲሁም ደግሞ ቃልም የእሷ ልጅ እንዳልሆነች እያንዳንዱን ነገር እያወቀች ደብቃታለች ማለት ነው። ያ ነገር ደግሞ ያስጠይቃታል፣ የአይምሮ ጸጸት ይሆንባታል ማለት ነው። የገዛ አሳዳጊ እናቷን ለማዳን ስትል ሌላኛውን እናት እንግዲህ ብዙ ነገሮችን እየዋሸች ነው ያለችው ማለት ነው። ልክ አሁን እሷ እያደረገች ያለችውን ነገር ዳግም ላይ እየተደረገ እንዳለ ገብቷት ምናልባት ይቅርታ ልትለውም ትችላለች። በተቃራኒው ደግሞ ትጣለዋለች ማለት ነው። ውድና የተከበራችሁ የቻናል የቤተሰቦች ለዛሬ ያዘጋጀውላችሁ ቪዲዮ ይሄንን ይመስላል። በሌላ በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። ባይ ባይ።